ምን እማራለሁ፣ ለምን እማራለሁ፣ እንዲሁም እንዴት እማራለሁ የሚሉት ጥያቄዎች የሚመልስ ማብራሪያ በዚህ ቪዲዮ የምታገኙ ይሆናል። እንዲሁም ለመማር ወሳኝ የሆኑ 4 ደረጃዎች አሉ። እነዚህን ደረጃዎች የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ እስከ ቪዲዮ መጨረሻ ድረስ ተከታተሉ። እንዴት ናችሁ? እኔ ልዑል እባላለሁ። ዛሬ በዛሬው ዕለት ይዤላችሁ የመጣሁት ቪዲዮ መልእክቱ ምንድነው? እንዴት እማራለሁ፣ ምን እማራለሁ፣ እንዲሁም ደግሞ ለምንድን ነው የምማረው የሚሉ ጥያቄዎችን የሚመልስ ለተማሪዎች፣ ለወላጆች እንዲሁም ደግሞ ለሌሎች ሰዎች ተደራሽ የሆነ መልእክትና ትምህርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ አዲስ ነገር ለመማር መነሳሳት፣ አዲስ ነገር ለማወቅ መነሳሳት ተፈጥሯዊ ነው። የሰው ልጅ ተፈጥሯዊ ጉዳይ ነው። ሁልጊዜም ቢሆን አዲስ ነገር ለማወቅ ጉጉት አለን፣ ፍላጎት አለን። ነገር ግን እንዳናቅ የሚያደርጉን ብዙ ምክንያቶች አሉ፣ ብዙ ችግሮች አሉ። እነዛን ችግሮች ከፈታንና በትክክለኛው መንገድ መራመድ ከቻልን ትምህርት ለኛ ቀላል ነው። እንዴት? ይህንን ላብራራላችሁ እችላለሁ። አንደኛ ምንድን ነው መማረው የሚለውን መጀመሪያ መምረጥ ያስፈልጋል። ሁለተኛ ለምንድን ነው የምማረው፣ ምንድን ነው ዓላማዬ፣ ከተማርኩ በኋላ ምንድን ነው ማገኘው ነገር የሚለውን ደግሞ በሁለተኛ ደረጃ ላይ ማንሳት ያስፈልጋል፣ ማስቀመጥ ያስፈልጋል። በሶስተኛ ደረጃና ዋነኛው ደግሞ እንዴት እማራለሁ። ብዙ ሰው ይወስናል፣ ለመማር ይወስናል፣ ትምህርት ቤት ይገባል፣ ዩኒቨርሲቲ ይገባል። ከገባ በኋላ ግን አንደኛ ካለ ፍላጎቱ ሊሆን ይችላል ያንን ትምህርት የተቀላቀለ፣ ወይ በሌሎች ጓደኞች ተሰብስቦ ሊሆን ይችላል፣ ወይም በሰዎች ጫና ሊሆን ይችላል። በተለያዩ ምክንያት ብቻ ወደዛ ትምህርት ይገባል። ደን ፍላጎቱ አይደለም፣ ፍላጎቱ ባልሆነ ነገር ደግሞ ውጤታማ ሊሆን አይችልም። ስለዚህ መጀመሪያ መጠየቅ አለበት። ምንድነው መማረው? ከኔ ጋር የሚሄደው ነገር ምንድነው? የትኛው ትምህርት ነው? የትኛውን ባጠና ውጤታማ ሆናለሁ የሚለውን መጀመሪያ መምረጥ ያስፈልጋል። ለምን እማራለሁ፣ ምን እማራለሁ፣ እንዲሁም እንዴት እማራለሁ። አሁን ብዙ ሰው ደግሞ ምንድን ነው መማረው የሚለውን ከመረጠ በኋላ ለምንድን ነው መማረው የሚለውን ግቡን ካስቀመጠ በኋላ እንዴት ነው መማረው የሚለውን ደግሞ ይዘነጋል። እንዴት ነው መማረው የሚለው ደግሞ ሌላኛው ወሳኝ ጥያቄ ነው። ስለዚህ በዛሬው ቪዲዮ ይህንን ወሳኝ መልእክት የምነግራችሁ ይሆናል። አብረን እኔ ውጤታማ በሆነ መንገድ እንግዲህ ለመማር በትምህርታችን ውጤታማ ለመሆን የትኛውም በዩኒቨርሲቲ ሊሆን ይችላል፣ በኮሌጆች ሊሆን ይችላሉ፣ ምናልባት ስኮላርሽፕ አግኝተን ውጭ ሄደ ሊሆን ይችላል። ዋቴቨር የትኛውም ቦታ ላይ የሚሰሩ ነገሮች ናቸው እነዚህ አሁን የምነግራችሁ። ስለዚህ ውጤታማ በሆነ መንገድ ለመማር 4 ወሳኝ መንገዶች አሉ። 4 ወሳኝ መንገዶች አሉ። እነዚህን የምነግራችሁ ይሆናል። አንደኛ እንግዲህ ግብና ፍላጎትን መለየት ያስፈልጋል። አንደኛ ለምንድን ነው መማረው ያልኳችሁ፣ አስቀድሜ የነገርኳችሁ ይሄ ነው። ለምንድን ነው መማረው የሚለውን ጥያቄ ስታነሱ ግብ ታስቀምጣላችሁ። ከተማርኩ በኋላ ይሄን ግብ ይኖራችኋል ማለት ነው። ግብ ማስቀመጥ ወሳኝ ነው። ሁለተኛው ፍላጎትን መለየት ነው። ፍላጎታችሁን መለየት፣ ፍላጎቴ ምን ላይ ነው፣ የኔ ተሰጦ ምን ላይ ነው፣ ምን ላይ ብሰራ ውጤታማ ሆናለሁ የሚለውን መለየት ያስፈልጋል። ይሄ ከሌለ እመኑኝ ውጤታማ አትሆኑም በትምህርት ዘርፍ። ስለዚህ ግብ ማስቀመጥ ከ10 ዓመት በኋላ ሊሆን ይችላል፣ ከ3 ዓመት ከ4 ዓመት ቆይታ በኋላ ሊሆን ይችላል። እንደ ሁኔታው ይህን ካጠናቀቅኩ በኋላ እዚህ ጋር ራሴን ማግኘት አለብኝ ብሎ ሰው ግብ ማስቀመጥ መቻል አለበት። ፍላጎቱን መለየት መቻል አለበት። ፍላጎታችንን ካወቅን አንድ ስቴፕ ወደፊት ሄደናል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ስለዚህ መጀመሪያ ምን መማር እፈልጋለሁ የሚለውን ጥያቄ መጠየቅ ያስፈልጋል። ምንድን ነው መማር የምፈልገው? ይህንን ጥያቄ ካነሳችሁ ብዙ ይህን ጥያቄ የሚፈቱ ዘዴዎችን አብራችሁ ታስቀምጣላችሁ ወይም አእምሯችሁ ላይ ይመጣል ማለት ነው። ስለዚህ ምን መማር እፈልጋለሁ፣ ለምን መማር ፈለግኩ፣ ለምን መማር እፈልጋለሁ የሚሉትን ጥያቄዎች በተደጋጋሚ ማንሳት ያስፈልጋል። ለብቻ በተለይ ለየት ያለ ከሰዎች ገለል ብለን ለራሳችን እነዚህን ጥያቄዎች መጠየቅ ያስፈልጋል ብዬ አምናለሁ። ስለዚህ እነዚህን ማድረግ ያስፈልጋል። ለምሳሌ አንዳንድ ምሳሌዎችን እናንሳ። ዝም ብሎ በደፈናው እንዳይሆን በምሳሌ በደንብ እያብራራ ነው ብንሄድ ጥሩ ይሆናል ብዬ አስባለሁ። ለምሳሌ የምትማሩት ሙያዊ ክህሎት ከሆነ የሙያ ትምህርቶች ከሆኑ ለምሳሌ እንደ ኮምፒውተር ፕሮግራሚንግ ሊሆን ይችላል፣ ዲዛይን ሊሆን ይችላል፣ ቢዝነስ ነክ ነገሮች ሊሆኑ ይችላሉ። እንደነዚህ አይነት ትምህርቶችን የመማር ፍላጎት ይዛችሁ ከሆነ የተቀላቀላችሁ አንደኛው ይሄንን መለየት ነው። በቃ የኔ ክህሎቴ ሙያ ነክ ላይ ነው ካላችሁ ይሄንን መለየት ያስፈልጋል ማለት ነው። የትኛው ላይ ነው ስኪል? ለምሳሌ ቢዝነስ ነክ ነገር ላይ
የተዋጣልኝ ነኝ አለኝ ትንሽ ልምዱ አለኝ ወይም ደግሞ እውቀቱ አለኝ የሚለውን ነገር ትንሽ መነሻ ነገር አለኝ የሚለውን መጠየቅ ያስፈልጋል። ሁለተኛ በዲዛይን ዘርፍ ለምሳሌ አሁን ላይ በጣም ተመራጭ የሆኑና ዜጎችን በደንብ እንዲለወጡ ካደረጉ አንዱ ይሄ ነው። ዲዛይን ስንል ሰፋ ያለ ነው። ግራፊክስ ሊሆን ይችላል፣ ኢንተሪየር ሊሆን ይችላል። ብዙ አይነት የዲዛይን ዘርፎች አሉ። ስለዚህ እነሱን በደንብ ማየት ያስፈልጋል። ኮምፒውተርም ከሆነ እንደዚሁ ወቅቱ የሚጠይቀው ነው። ይሄ ቀላል የሚባል አይደለም። በጣም በርካታ ወጣቶች በዚህ ዘርፍ እየተማሩ ውጤታማ የሆኑበት ነው። ስለዚህ መለየት ነው። ሁለተኛ ቋንቋ ነው። ልማር የፈለግኩት ወይስ ቋንቋ ልማር? ምናልባት ወደፊት ስኮላርሽፕ ጋር በተያዘ የውጭ እድሎች ጋር በተያዘ እንዲህ አይነት ጉዳዮች ካሉ ያ ቋንቋ ያስፈልገኛል። ምን አይነት ቋንቋ? ፍሬንች ነው? እንግሊዝኛ ነው? የትኛው ቋንቋ ነው? አረቢክ ነው? ምንድን ነው ማጠናው የሚለውን ለየት ያስፈልጋል እዚህ ጋር። ስለዚህ ለይቶ በዛ በሚጠቅመን ዙሪያ ላይ ጥናት ማድረግ መማር ያስፈልጋል እና ሁለተኛው ቋንቋ ከሆነ ይሄ። ሶስተኛው የግል ፍላጎት፣ ለምሳሌ በግሌ እነዚህን ነገሮች ብማር እጠቀማለሁ ብላችሁ ደግሞ የምታስቡ ከሆነ ለምሳሌ እንደ ምግብ ማብሰል፣ ቤት ውስጥ ምግብ ማብሰል ሊሆን ይችላል። ይህን ትምህርት ለመማር ልትመርጡ ትችላላችሁ። ምግብ ማብሰል ይሄም ራሱን የቻለ ትምህርት ነው። እንግዲህ በሀገራችንም ስንመለከት ብዙ የምግብ ዝግጅትን የሚያስተምሩ ኮሌጆች አሉ ማለት ነው። ስለዚህ ወደ እነሱ እየተቀላቀልን ለመማር ፍላጎት ይሄ ነው። ሌላ ለምሳሌ ጊታር መጫወት ሊሆን ይችላል። የጊታር መጫወት ይሄ ሙዚቃ ቤቶች፣ ያሬድ ሙዚቃ ቤትን ማንሳት ይቻላል። ሌሎች ሙዚቃ ቤቶችም አሉ። ለምሳሌ ክረምት ኮርሶችን የሚሰጡ ሙዚቃ ቤቶች አሉ። እነሱ ላይ በመቀላቀል ፍላጎታችን እንዲሁም ደግሞ የተወሰነ በቃ የኛ ኢንተረስት የኛ ፍላጎት ያለበት ላይ መሳተፍ ያስፈልጋል ብዬ አምናለሁ። ስለዚህ ምሳሌ ይህንን ካነሳው ይበቃል ብዬ አስባለሁ። ወደ ሁለተኛው ደረጃ ልሂድ። ሁለተኛው የመረጃ ምንጮችን መፈለግ ያስፈልጋል። this is the key point። የመረጃ ምንጭ ወሳኝ ነው። መረጃ በዚህ ጊዜ አይናቅም። እያንዳንዱን ነገር አካባቢያችን ላይ ያሉትን ነገሮች በደንብ ሰርች ማድረግ መፈለግ፣ ከዛም ደግሞ የሚጠቅምና የሚጎጂ የሆነውንና ጠቃሚ የሆነውን መለየት፣ ከለየም በኋላ ጠቃሚው ላይ ትኩረት አድርገን ለእኛ የሚስማማውን ደግሞ መምረጥ ያስፈልጋል ብዬ አስባለሁ። ስለዚህ አሁን ባለንበት ዘመን መረጃ በየቦታው አለ። ለምሳሌ ከተለያዩ ምንጮች መረጃዎችን ማግኘት ይቻላል። መረጃ የምታገኙባቸውን መንገዶች ልጠቁማችሁ። ለምሳሌ ለማንኛውም ነገር ነፃ ትምህርት ለማግኘት አሁን ላይ በጣም ቀላል ሆኖ የመጣው ዩቲዩብ ነው። ዩቲዩብ ላይ ስትገቡ በጣም በርካታ ነገሮችን በነፃ ታገኛላችሁ። ይሄ በጣም መልካም እድል ነው ይዞልን የመጣው ባይዞ ዩቲዩብ። ኤቭሪቲንግ በቃ ስንጠይቅ በተመጠነ መንገድ በሚገባን ቋንቋ በተለያየ ቋንቋ የተዘጋጀ የተለያዩ ትምህርቶችን እናገኛለን። ስለዚህ ዩቲዩብ የማይናቅ በጣም ዓለምን የቀየረ ማለት ይቻላል በጣም በርካታ እውቀት በጣም በርካታ መረጃዎች የምናገኝበት አንደኛው ፕላትፎርም ነው ማለት ነው። ስለዚህ ዩቲዩብ ላይ ገብተን የምንፈልጋቸውን መረጃዎች እየጠየቅን መረጃዎችን ከዩቲዩብ መውሰድ ይቻላል። እዚህ ጋር ግን ጥንቃቄ ማድረግ ያለብን ምንድነው? ዩቲዩብ ላይ የተጫነ ነገር ሁሉ 100% ፐርፌክት ነው ማለት አይደለም። ምናልባት ከሰዎች አንጻር አንዳንድ ስህተቶች ሊኖሩ ይችላሉ። ይህንን ምን ማድረግ ያስፈልጋል? ቼክ ኤንድ ባላንስ ማድረግ፣ ከተለያየ ሶርሶች ወስደን እውነታው ላይ መድረስ ያስፈልጋል። የግላችን ጥረትም ያስፈልጋል፣ መጨመር አለበት። ሰው የተናገረውን ብቻ ዳይሬክት መውሰድ ሳይሆን የኛንም ደግሞ ከመጽሐፍትም ከሌሎችም ብናገኛቸውን በማገናዘብ ትክክለኛውን መረጃ መውሰድ ያስፈልጋል ማለት ነው። አንደኛው ይሄ ነው። ሁለተኛው ኦንላይን ኮርሶችን የምትፈልጉ ከሆነ ለምሳሌ ኦንላይን ኮርሶች በዚህ እኔ ልማረው ባሰብኩት ሙያ ላይ ኦንላይን ኮርስ መውሰድ ፈልጋለሁ ወይም ደግሞ ማግኘት ፈልጋለሁ። ሰርተፊኬት፣ አንዳንዶቹ ሰርተፊኬትም ሊሰጡ ይችላሉ ኦንላይን። እንደዚህን ማግኘት ከፈለጋችሁ ደግሞ ለምሳሌ ምንድነው እንደነ ዩዴሚ አይነት አሉ የኦንላይን ኮርስ የሚሰጡ ድረገጾች አሉ። የተለያዩ ድረገጾች አሉ። እነሱን ድረገጾች መከታተል ያስፈልጋል። ዩዴሚ አሁን ሰርተፊኬት እስከ መስጠት ድረስ የደረሰ ነው። ያ ሰርተፊኬት ደግሞ ለምሳሌ የተለያዩ ይሄ ክሊያንት የምታገኙባቸው እንደ አፕወርክን ጨምሮ እነሱ ላይ ስራ ለመስራት እንዲህ አይነት ሰርተፊኬቶችን ተጠቅማችሁ አፕላይ ማድረግ ይቻላል ማለት ነው። ተቀባይነት ያለው ሰርተፊኬት ነው የሚሰጣችሁ። ስለዚህ እነዚህን መከታተል፣ ዌብሳይቶችን መከታተል ያስፈልጋል የሚል ሀሳብ እሰጣለሁ። ሌላኛው እንግዲህ መጽሐፍት ናቸው። መጽሐፍት አክሰሲብል ናቸው፣ በጣም በቅርበት የምናገኛቸው ናቸው። ላይብራሪ ብንሄድ፣ የተለያዩ ሰዎች ጋር ብንሄድ፣ የመጽሐፍት መደብር ብንሄድ የምናገኛቸው ናቸው።
ገዝተንም ሊሆን ይችላል፣ ተውሰንም ሊሆን ይችላል። ለመግዛት አቅሙ ከሌለን ከሰዎች መዋስ እና መጠቀም ማንበብ ይኖርብናል። ከኛ ስራ ጋር የሚሄዱት ማለት ነው። ለምሳሌ ምግብ ማብሰል ከሆነ አንድ ምሳሌ ባነሳ፣ ለምሳሌ የተለያዩ መጽሐፍቶች አሉ በዚህ በምግብ ዝግጅት ዙሪያ የተጻፉ መጽሐፍቶች፣ እነሱን ማንበብ የውጭም ሊሆን ይችላሉ፣ የሀገር ውስጥም ሊሆን ይችላሉ። በአማርኛ የተጻፉ በተለያየ ቋንቋ የተጻፉ መጽሐፍቶች ሊሆን ይችላሉ። እነሱን በማንበብ ተጨማሪ እውቀት ማግኘት ይቻላል ማለት ነው። ይሄ ሌላኛው ምንጭ ነው። ስለዚህ እነዚህን ማድረግ ያስፈልጋል። ሌላኛው እንግዲህ ተግባራዊ ልምምድ ማድረግ ነው። የመጨረሻው እንግዲህ ተግባራዊ ልምምድ፣ ወደ ተግባራዊ ልምምድ ውስጥ መግባት ያስፈልጋል። ወሳኝ ነው። ተግባራዊ ልምምድ ቀላል የሚባል የተማራችሁትን ወደ ተግባር መቀየር ያስፈልጋል። ይሄ በየትኛውም ዘርፍ የሚሰራ ነው። ተግባር ከሌለ ቲዎሪ ብቻ አእምሯችን ላይ ሊቆይ አይችልም። አሁን ደግሞ የሰው ልጅ አእምሮ ስልቹ እየሆነ የመጣበት ነው። ምንድን ነው? ከተማረ ቲዎሪውን ወይም ደግሞ ጽንሰ ሀሳቡን ከያዘ በኋላ ተግባር ይፈልጋል። ተግባር ከሌለ ይሄ ያነበብነው በጆሮአችን የሰማነው አስተማሪዎቻችን የነገሩን ሁሉ እውነት መስሎ ወደ አእምሯችን ሊገባ አይችልም። 100% እርግጠኛ ለመሆን የተማርነውን ነገር ወደ ተግባር ቀይረን ማሳየት አለብን። አንድ ሰው የሙዚቃ ትምህርት ለምሳሌ ጊታር ከሆነ የሚማረው ጊታር ከተማረ በኋላ መምህሩ ካሳየው በኋላ ጊታሩን ይዞ እሱ ቤቱ ምን ማድረግ አለበት? መለማመድ መቻል አለበት፣ መሞከር አለበት። ለምሳሌ በጥገና ኮርስ ለምሳሌ የሞባይል ጥገና ሊሆን ይችላል፣ የሌላ ኤሌክትሮኒክስ ጥገናዎች ሊሆኑ ይችላሉ። እነዚህን ለመማር ያቀደ አንድ ወጣት አንድ ሰው ሄዶ ትምህርት ቤት ሄዶ በመምህሩ ጋይድ ተደርጎ ከተማረ በኋላ መጥቶ ቤቱ ኤክሰርሳይዝ ማድረግ አለበት፣ ልምምዶችን ማድረግ አለበት፣ ወደ ተግባር መቀየር መቻል አለበት። ያ ካልሆነ አእምሯችን በጽንሰ ሀሳብ ብቻ በዚህ ደረጃ በጽንሰ ሀሳብ ደረጃ ብቻ ይሞላና ምንድን ነው የሚሆነው? ወደ ተግባር ያልተቀየረ ውጤታማ ያደረገን። ስለዚህ ውጤታማ ያልሆነ ትምህርት ይሆንና አንዳንድ የኛ ሀገር ላይ ያለ ችግር ከዩኒቨርሲቲ ተመርቀን ስንወጣ ከኮሌጆች ተመርቀን ስንወጣ አእምሯችን በቲዮሪ ተሞልቷል። ነገር ግን ኢምፕራክቲስ ወደ ተግባር ሲቀይሩ ሲባል በጣም እንቸገራለን። ይሄ እንዳለን እንግዲህ ስርዓተ ትምህርታችን ላይም አንዳንድ ነገሮች መሻሻል ያለባቸው ነገሮች ያሉ ይመስለኛል ነው። ይሄ እንግዲህ የባለሙያዎች ጉዳይ ይሆናል ብዬ አስባለሁ። በአጠቃላይ ግን እነዚህን ነገሮች በማድረግ ውጤታማ የትምህርት አቀባበል እንዲኖራችሁ ያደርጋሉ ብዬ ያሰብኳቸው ዘዴዎች ናቸው። ከምንም በላይ ግን ወሳኙና በጣም ጠቃሚ ብዬ የማስበው የመጨረሻው ይሄ የተማርነውን ነገር ወደ ተግባር መቀየር የሚለውን ትኩረት እንድታደርጉ እፈልጋለሁ። አይ ሆፕ አሁን ከተናገርኳቸው ነገሮች አንድ ነገር እንዳተረፋችሁ፣ ቢያንስ ጥቂት ነገር እንዳተረፋችሁ ተስፋ አለኝ። እጅግ በጣም አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እንገናኛለን። መልካም ቆይታ